ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ነው ማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእርሱ ጋራ ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋራ በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉ ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእናንተና ለእኛ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ቤተ ክርስቲያን ድምፃችሁን አውጥታችሁ እቺን የመጨረሻዋን ቃል ከኔ ጋር እንድትሉ በጌታ ፍቅር ጠይቃችኋለሁ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ራሳችንን ስናይ፣ አንቺም እህቴ ሁላችንም ራሳችንን ስናይ አታውቁም እንደተባልን ሳይሆን ታውቃላችሁ እንደተባልን አይደለም እየኖርን ያለ ነው። መጽሐፍ ቅዱስ የሚለው አታውቁም ነው የሚለው። አኗኗራችን ግን ታውቂያለሽ የተባልነውን አይነት ያክል ይመስላል። አኗኗራችን እንደዛ ይመስላል። ድንገት የሚሆን አታውቁም በተባለ ነገር ውስጥ እግዚአብሔር ያንቃን ወገኖች ሆይ፣ አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። ምናልባት ስለምንድነው ስለ መጨረሻው ዘመን የምንማረው የሚል እንደው ጥያቄ በውስጣችሁ ካለ፣ ስለ መጨረሻው ዘመን የምንማረው አንደኛ የእግዚአብሔር ፈቃድ ስለሆነ ነው በዚህ ጊዜ በዋናነት። ሁለተኛ ደግሞ በመጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ፣ አሁን ያነበብኩት ማቴዎስ ወንጌል ምዕራፍ 25 ላይ፣ በሉቃስ ወንጌል ምዕራፍ 17 ላይ፣ በሉቃስ ወንጌል ምዕራፍ 17 እና 21 ምዕራፍ 21 ላይ፣ በማርቆስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስ እያስረገጠ ራሱ ጌታ ኢየሱስ ክርስቶስ የተናገራቸው ቃል በዛ ቦታ ላይ ስላለ እሱን አለመናገር በውኑ የእግዚአብሔርን ሐሳብ መሳት አይደለምን? በዚህ ዙሪያ ላይ በቅዱሳን ማህበር ላይ ይሄንንስ አለማቅረብ ከፈቃዱ ጎዳና ሐሳብ እቅድ ውስጥስ ወገኖቼ ሆይ መለያየት አይደለምን? አንዳንድ ሰዎች የመጨረሻው ዘመን የሚል በተለይ አንዳንድ ክርስቲያኖች መስማት አይፈልጉ። ለምንድነው ተብለው አንዳንዶቹ ሲጠየቁ በቃ ይጨንቀኛል ይላሉ። አንዳንዶቹ ደግሞ እንደዚህ አይነት ትምህርት አይመቸኝም፣ ሌላ ነገር ቢያካፍሉ ምን አለበት ይላሉ። አንዳንዶች ናቸው። አብዛኛዎቹ የእግዚአብሔር ልጆች ግን ይሄንን ትምህርት እጅግ ናፍቀው ጓጉተው እርቧቸው ይቀበላሉ። ነገር ግን ወገኖቼ ሆይ የእግዚአብሔርን ሐሳብ መናገርን የሚያክል የከበረ ነገር የለም።
ሐሳቡ ካልተነገረ እኮ ከንቱ ነው፣ ስብሰባችን ከንቱ ነው። ስለዚህ ብናስተውል ጥሩ ነው። አያችሁ አሁን በዚህ ስፍራ ላይ የሚናገረው 10 ቆነጃጅት የሚላቸው አንድ 10 እንደ ሚዜዎች አድርገው ነው የሚገልጣቸው። ሙሽራይቱን የሚያረጉ፣ የሚያሳምሩ፣ የሚጠብቁ፣ የሚንከባከቡ ይሄ በዚህ ዝግጅት ውስጥ እያሉ ሁሉም ስለ መጨረሻው ዘመን ያውቃሉ፣ ይጸልያሉ፣ የእግዚአብሔርን ቃል ማካፈል ይችላሉ። በቃ አጭርና ወገኖቼ ሆይ ግልጽ በሆነ ነገር ምንም አይነት የመንፈሳዊ አካሄድ ከውጪ የሚታይ ለውጥ በ10ሩም ላይ አይታይም። ሰዎች 10ሩን ተመልከቱና እሺ ስለ መንፈሳዊነታቸው ተናገሩ ይባል እንዴ እነኚህ ትክክለኛ የእግዚአብሔር ሰዎች ናቸው ብለን ነው ሁላችንም የምንለው። ነገሮች ግን ወገኖቼ ሆይ ወደ ብርሃን ሲመጡ ብቻ፣ ወደ እግዚአብሔር ፊት ሲቀርቡ ብቻ ነገሮች ይታወቃሉ። 5ቱን ሰነፎች ይላቸዋል፣ 5ቱን ደግሞ ልባሞች ማለት ከምን አንፃር ነው የሚናገረው? የሰውን ማንነት ልብ የውስጡ ከእግዚአብሔር ጋር ያለውን መስመር ከሰው ይልቅ ጠንቅቆ የሚያውቀው ሰውንም ከምድር አፈር ያበጀው ዓለማትን ሁሉ በቃሉ የፈጠረው እግዚአብሔር ነው እንደዚህ ብሎ የሚናገረው። 10 ናቸው። 10ሩም ደግሞ ተመሳሳይ ነገር ይዘዋል። አንድ ግን ልዩነት አለ። 5ቱ ከዘይታቸው ጋር ነው ያሉት። 5ቱ ግን ከጭልጭል ከምትል ብርሃንና ከሙጣጭ ዘይት ጋር ነው ያሉት። ማለት ከሙጣጭ የክርስትና ሕይወት ጋር ወይም ደግሞ በቂ ካልሆነ ከእግዚአብሔር ጋር ህብረት ከማድረግ አንፃር በቂ ካልሆነ አካሄድ፣ አኗኗር፣ መንፈሳዊ አኗኗር አያችሁ መነጠቅ፣ ድንገት መወሰድ፣ ታማኝ የሆኑ ልጆቹን የሚወድ አባት ድንገት ሊወስድ ሲመጣ ወገኖቼ ሆይ የሚፈልገው ነገር አለ። ምን ያህል እናምነዋለን? እምነታችን ምን ያህል ነው? ምን ያህል ከመንፈስ ቅዱስ ጋር የተጠጋጋ ህይወት አለን? ምን ያህል የጽድቅ ኑሮ የጽድቅ ህይወት ለመኖር ዋጋ እየከፈልን እንመላለሳለን? ትንሽ በዚህ ዙሪያ ላይ ማየት የሚገባን ነገር ግድ ነው ወገኖቼ ሆይ ግድ ነው። አያችሁ ይሄ ወደ እግዚአብሔር መወሰድ፣ መነጠቅ፣ ራፕቸር ባለፈው ሳምንት በደንብ አድርጎ ጌታ ኢየሱስ ክርስቶስ ብዙ ነገሮችን በዚህ ዙሪያ ላይ ነግሮናል። መነጠቅ ማለት ሁለተኛ የመነጠቅ እድል ስለሌለ በጣም ሲሪየስ ነገር ነው ማለት ነው። በቃ በዚህኛው መነጠቅ ጊዜ አልተነጠቁም እና ደግሞ ሁለተኛ የመነጠቅ ጊዜ የሚባል ነገር ስለሌለ ጥንቃቄ ማድረግ የሚገባን እኮ በዚህ ዙሪያ ላይ ነው ወገኖቼ ሆይ። አያችሁ እድል የለም ማለት ነው። አንድ ነገር ከሆነ እዛ ነገር ላይ ጥንቃቄ ማድረግ ደግሞ የተሻለ ይመስለኛል። ግን እስቲ አንድ ነገር ሁላችንም እንመልከት ወገኖቼ ሆይ። እንዴት ነው እሱ ጌታ ኢየሱስ ክርስቶስ አላውቃቸውም ያላቸው? ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸው። ተመልከቱ ወገኖቼ ሆይ ቃል ውስጥ በጣም የጠለቀ ሚስጥር ነው ያለው። ሁሉም እንቅልፍ አላቸው። ምን አሉ? ሁሉም ተኙ። ነገር ግን 5ቱ ትክክለኛ በሆነ የክርስትና አካሄድ እምነታቸውን ሳይጥሉ ትክክለኛ በሆነ የመንፈስ ቅዱስ መገኘት ውስጥ ሆነው እንደገና የጽድቅ አኗኗር እየኖሩ በጽድቅ ህይወት ነው በተለያየ እንቅልፍ ውስጥ ያሉት፣ ድካም ውስጥ ያሉት። 5ቱ ደግሞ እምነታቸው ከእግዚአብሔር ጋር የሚያኖር እምነት አይደለም፣ የጽድቅ ኑሮ እና ደግሞ ወገኖቼ ሆይ በጣም የሚያሳዝነው ከመንፈስ ቅዱስ ጋር የተጠጋጋ ህይወት ማለት ምናልባት ዳግም አልተወለዱ ይሆን?
ምናልባት እኮ እንደዚህ ሊሆን ይችላል። በጣም ብዙ ክርስቲያኖች በዓለም ሁሉ ዙሪያ በሚሊዮን የሚቆጠሩ ክርስቲያኖች ወደ ቤተ ክርስቲያን ይመጣሉ። ግን በክርስቶስ የሆኑት ስንቶቹ እንደሆኑ እግዚአብሔር ብቻ ነው የሚያውቀው። በክርስቶስ መሆንና ወደ ቤተ ክርስቲያን መምጣት የተለየ ነገር ነው። ትልቅ የአይሁድ መምህር እኮ ነው። በሌሊት መጣና ኢየሱስ ክርስቶስ ጋር አንተ ከእግዚአብሔር ካልሆነ የምታረገውን ነገር ማንም ሊያደርግ አይችልም፣ በእውኑ ከእግዚአብሔር እንደሆንክ አውቃለሁ አምናለሁ እያለ ሲለው ኢየሱስ አየውና እውነት እውነት እልሃለሁ ዳግም ካልተወለድክ በስተቀር ወደ እግዚአብሔር መንግሥት አትገባም ባለው። ሰውየው ደነገጠና እንዴት ነው እኔ አሁን ከዚህ እድሜ በሽማግሌ ሰው ነኝ፣ በዚህ እርጅና እድሜ እንዴት አድርጌ ወደ እናቴ ማህፀን እመለሳለሁ? ሰው ወገኖቼ ሆይ ማንኛውንም መንፈሳዊ ስርዓት እያደረገ እየሰበከ ጥሩ ቃል ምድር ሁሉ ጉድ የሚለው የተለያየ በጸጋ ስጦታ እያገለገለ ዳግም ያልተወለደ ሊሆን ይችላል። ተገረመ ሰውየው፣ ተደነቀ። ለካ ዳግም መወለድ የሚያስፈልገን ከእግዚአብሔር ከእናትና ከአባታችን ተወለድን፣ ይኸው ሰው ሆነን ወጣን ከእናታችን ማህፀን። ነገር ግን በመንፈስ የሆነው መወለድ ለዘላለም ሕይወት ዋና ማህተም ስለሆነ ብዙ ጊዜ ሰዎች በቤተሰብ በጓደኛ ማለት ዳግም ሳይወልዱ ማለት ወገኖች ሆይ መንፈስ ቅዱስ በውስጣችን የሚያድረው ዳግም ስንወለድ፣ ይሄም ማለት ኃጢአተኛ መሆናችንን አምነን ተጸጽተን ኢየሱስ ክርስቶስን ማረኝ ብለን የግል አዳኛችን ስናደርግ በውስጣችን መንፈስ ቅዱስ ያድራል። በውስጡ መንፈስ ቅዱስ ያደረ ሰው ማለት ደግሞ እውነተኛ የሆነ የክርስትና ሕይወት ያለው ሰው መለወጥ አይከብደውም፣ ይለወጣል። ዳግም የተወለደ ሰው ሁሉ ይለወጣል። ተለወጠ ማለት ምን ማለት ነው? ሁለት ነገሮችን ብቻ ነው ወገኖች የምናገረው። አንደኛ እግዚአብሔርን ይፈራል፣ ሁለተኛ ኃጢአትን ይጸየፋል። ዳግም የተወለደ ሰው፣ ከማይጠፋ ዘር የተወለደ ሰው እንዴት ነው ታዲያ አላውቃችሁም የተባሉት? ወገኖቼ ሆይ ወንጌል ላይ የማይሰበኩ በጣም ትልልቅ አደባባይ ላይ ቃሉ ላይ የተሰጡና የተቀመጡ ቃሎች አሉ። እኔ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ። ከኔ ጋር ካልተጣበቃችሁ በራሳችሁ ፍሬ ማፍራት አትችሉም። ዳግም የተወለደ ሰው፣ ኃጢአትን የሚጸየፍ ሰው፣ ፈሪሃ እግዚአብሔር ያለው ሰው ግድ ነው ላፍራ። ቅርንጫፉ ከግንዱ ጋር ካለ አፈራለሁ አላፈራም የሚል ሐሳብ፣ ጭንቀት ወይም ደግሞ ጥርጥር ሊገባው አይችልም። ከግንዱ ጋር እስካለ ድረስ ፍሬ ይኖረዋል። ክብር ለኢየሱስ ክርስቶስ ይሁን። ወገኖች እግዚአብሔር አምላካችን የተመሰገነ። ከግንዱ ጋር ነን ወይ? ይውላችሁ እንዳትረሱ የምፈልገው ነገር አለ። እውነተኛ ደህንነት አግኝተን ከሆነ ሕይወታችን ልለወጥ። እንዴት ነው የምንለወጠው ብለን አይደለም። እውነተኛ ደህንነት በእውነት የዳነ ሰው ኃጢአትን ይጸየፋል። አትችልም፣ ከማይጠፋው ዘር ተወልደሃል። በውስጥ ያለው እውነት ኃጢአትን ይጸየፋል። ሁለተኛ ደግሞ እግዚአብሔርን ትፈራለህ። እኔ እንደዚህ ያለ የሆናችሁት ጌታን ስትቀበሉ፣ ጌታን ከተቀበላችሁ በኋላ ምን ሆኜ ነበር ድሮ ይሄን ማደርገው? ለምንድነው እሱ ጌታ ሆይ ድሮ ዝም ያልከኝ? ድሮ ወገኖቼ ሆይ አልተወለድንማ፣ ዳግም አልተወለድንማ፣ አናቀውም። ስለዚህ ምናልባት አላውቃችሁም የተባሉ ሰዎች ዳግም ተወልደው ይሆን? ማን ያውቃል? ወገኖቼ ሆይ አያችሁ፣ በዓለም ሁሉ ዙሪያ ላይ በዚህ ዘመን በመንፈስ የማየውና የምረዳው ሰዎች ደስ እንዲላቸው ከቤተ ክርስቲያን እንዳይሸሹ እውነተኛውን ወንጌል አለስልሰውላቸዋል። እንዲህ ይሏቸዋል፣ እግዚአብሔር እኮ
ደስ ብሎሽ እንድትኖሪ ብዙ ጸሎት ብዙ ይሄ እግዚአብሔር ፊት ጾም ምን የሚባል ነገር እኮ አይደለም። እግዚአብሔር እኮ በክርስቶስ ሁሉን ነገር ጨርሶልሻል። ተረጋግተህ በደስታ ኑር። ምንም ነገር ብዙ ወንጌሉ ምን አረጉላቸው? እግዚአብሔር ያላቀለለውን ኢየሱስ ክርስቶስ ምን ትላለህ ብትሉት የሚከተለኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ስለ ፍቅር ብቻ ሰምታችሁ ከሆነ ፍቅር ውስጥ የመስቀሉን ወንጌል ካልሰማችሁ ትክክለኛ የሆነ በረከቱን ከውስጡ ከቃል ውስጥ አታገኙትም። መስቀል ፍቅር ያለ መስቀል ወገኖቼ ሆይ ቅድስና ሰዎች ብዙ ክርስቲያኖች መንግስተ ሰማይ መግባት በጣም ይፈልጋሉ። እውነት ነው መፈለጋቸው፣ ግን የቅድስና ኑሮ ሲባል ግን አይፈልጉም። መንግስተ ሰማይ መግባት ሁላችን ምን ፈልጋለን፣ ግን አንድ ነገር ይፈልግብናል ደግሞ እግዚአብሔር ሕይወትህን ለኔ ትሰጠኛለህ ይላል። መንግስተ ሰማይ መግባት እንፈልጋለን፣ መለወጥ ግን አንፈልግም። ስለዚህ መጨረሻ ላይ ሁላችንም አንድ አይነት ነን። ኢየሱስ ጋር ግን ስንደርስ አላውቃቸው የሚለው ቃል የሚወጣው ለዚህ ይሆን ወገኖቼ ሆይ እንጂ እነኚህ ሰዎች እኮ ሁሉም እኮ አንድ አይነት ናቸው። ይዘዋል ዘይቱ ወገኖቼ ሆይ የሶስት ነገሮች ምሳሌ እንደሆነ እነኚህ የመጽሐፍ ቅዱስ ምሁራን ይናገራሉ። አንደኛ ዘይቱ የጽድቅ ሕይወት ምሳሌ ነው። ሁለተኛ ዘይቱ የመንፈስ ቅዱስ በእኛ ውስጥ ያለው መንፈስ አብሮን እንዳለና በመገኘቱ ውስጥ እንዳለን ድምፁን እንድንሰማ እንዲሰማን ህልውናው አብሮን እንዳለ ያለ መንፈስ ቅዱስ የሆነ ክርስትና ስጋዊ የሆነ ክርስትና ነው። ያ ደግሞ ወገኖቼ ሆይ በጣም ከባድ ነገር ነው። ሶስተኛው ወገኖቼ ሆይ አንደኛው የጽድቅ ሕይወት ነው። ሁለተኛው ዘይቱ የመንፈስ ቅዱስ መገኘት ነው። ሶስተኛው እውነተኛ እምነት ነው። እንግዲህ ዘይቱ ከእውነተኛ እምነት ከቅድስና ሕይወት እና ደግሞ ከመንፈስ ቅዱስ መገኘት ጋር እኩል የሆነ የተስተካከለ ነገር በሕይወታቸው ከሌለ መጨረሻ ላይ በማን ማለት ግማሽ እኮ አደረጋቸው። ለዚህ ነው እስቲ የሉቃስ ወንጌል ምዕራፍ 12 ላይ አውጡና አንድ ጥሩ ከዚህ ጋር አብሮ የሚሄድልን ነገር እንመለከታለን። የሉቃስ ወንጌል ምዕራፍ 12 ላይ ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንደሚከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ከላይ ቁጥር 35ን እዩት። ወገባችሁ የታጠቀ በምን በጽድቅ በእውነተኛ እምነት እና በመንፈስ ቅዱስ መገኘት ውስጥ አብረን በመኖራችን ወገባችሁ የታጠቀ መብራታችሁ የበራ ይሁን። በጭልጭል መብራት ዘመኑን አትችሉ። ወገባችሁ የታጠቀ በሉ እስቲ አንድ ጊዜ ወገባችሁ የታጠቀ በሉ እስቲ መብራታችሁ የበራ ይሁን። አዎ ይሄ እኮ መታጠቅ ማለት እኮ በመንፈሳዊ ሕይወት አለመዝረክረክ ማለት ነው። ለምን ካላችሁኝ የዘላለም ሕይወታችን ጉዳይ መለኮትን ከሰማየ ሰማያት ከነበረበት ክብር ቋንቋ ዕውቀት የሰው አእምሮ ሊገልጠው ከሚችለው ከዛ ከመለኮት አምላክ ክብሩ ለቆ ወደ ምድር መጥቶ ቅድስት ማርያም ማህፀን ላይ በመንፈስ ቅዱስ ተጸልሎ ፈጣሪ ሰማይና ምድር የፈጠረ ጌታ አምላክ ኢየሱስ እንደ ሰው ሆኖ ለምን ተመላለሰ ብላችሁ ቁጭ ብላችሁ አይገርማችሁ? እንዴት ለበሰው ይሄንን ስጋ? እንዴት ቻለው? ሰማይን ምድርን ከአብና ከመንፈስ ቅዱስ ጋር የፈጠረ ሰውን ከምድር አፈር ያበጀ ጌታ ይሄን ስጋ ለበሰ? እንዴት?
የደህንነታችን ሚስጥር ታላቅነት ይሄንን ያክላል። መለኮትን ስጋ አስለብሶታል። እስቲ ክብር እንስጠው አንድ ጊዜ። ለዚህ ነው የምንማረው፣ ቀልድ አይደለም ክርስትና። ኤቭሪ ዴይ ዴይ ቱ ዴይ ኢንጆይ ዩር ላይፍ። እንደዛ አይነት ነገር ወገኖች፣ እኔ ሰዎቹ የትኛው ወንጌል እንደገባቸው አላውቅም። ክርስትና ዴይ ቱ ዴይ ኢንጆይ የሚደረግ ላይፍ ነው። እንደዛ ነው አባቶቻችን ያለፉት፣ እንደዛ ነው የሄዱት ወገኖች ሆይ። አይደለም። ለሌሎች ከሰበኩኝ በኋላ ያንንም ያክል ጸጋ የተሸከመ ሰው አገለገልኩ ራሴን እንዳልጣል ፈራለሁ። ካገለገልኩ በኋላ ስጋዬን ደግሞ ይሄን የሚያስጨንቀኝን እየጎሰምኩ አስገዛዋለሁ ያለው ሶስተኛ ሰማይ ሄዶ ሰው ሊሰማ የማይገባው ሊያይ የማይገባውን ነገር አይቶ ሰምቶ የመጣ ሐዋርያው ጳውሎስ እንደዛ አለ። በዛ ሁሉ መከራ ውስጥ አለፉ። ለምን ወገኖቼ ሆይ አንድ ነገር ወቁ፣ መንፈሳዊ ጠላት እንዳላቸው የሚያውቁት መንፈሳዊ እና የተለወጡ ክርስቲያኖች ብቻ ናቸው። መንፈሳዊ ጠላት እንዳላቸው አውቀው ሰው እንዴት ያለ ማቋረጥ ነው የሚዞርህ? እንዲህ ያለ እኮ ሲናገር የአመጽ ሚስጥር አለ። ሁለተኛ ተሰሎንቄ ምዕራፍ 2 ላይ የአመጽ ሚስጥር አሁን ይሰራል፣ ነገር ግን ተገልጦ እንዳይሰራ አሁን የሚከለክል አለ። ብቻ ከመንገድ እስከሚወገድ ድረስ አሁን መንፈስ ቅዱስ ከልክሎት አለ። ግን የአመጽ ሚስጥር ይሰራል። ምን ያደርጋል? የያዝከው ክርስትና በቂ ነው። ምንድነው የሚያስጨንቁህ? አዎ ቀለል አድርጎ ገሃነም ከሚያስገባህ እውነቱን ነግሮ አሞህ ሕይወትህ ተስተካክሎ መንግሥተ ሰማይ መግባት በውኑ አይሻልምን? ወገኖቼ ሆይ ዘይቱ እንደማይበቃ የያዙት ዘይት ለምንድነው እሱ በጊዜ ያላወቁት? በቂ ዘይት እንደሌላቸው አዩም እንዴ? ጓደኞቻቸው በቂ ዘይት ይዘዋል። እነኛዎቹ አምስቱ በቂ ዘይት አልያዙም። እሺ አይያዙ። ለምንድነው ሳይመሽ ሄደው ያልገዙት? ልክ ነኝ የሚል ህይወት፣ በቂ ነው የሚል ህይወት፣ ውስጥ ባዶ ሆኖ ከውጪ ያማረ መንፈሳዊ የሚመስል ህይወት። ወገኖች ሆይ በቃ ያለሁበት ዕውቀት በቂ ነው። አንድ ቀን ግን ጉድ ይፈላል። በቃ የኔ ክርስትና የኔ እምነት ይሄ ብለው ወገኖቼ ሆይ መንፈሳ ወገኖቼ ሆይ አስተውሉ። እጅግ ክፉ ነገር መንፈሳዊ ያልሆኑ ሰዎች መንፈሳዊ ስራ ለመስራት ከገቡ ነው። ዓለም በዚህ ሰዓት ላይ በዚህ ዘመን ላይ በዓለም ሁሉ ላይ ያለውን በዓለም ሁሉ ላይ ስላችሁ የምረዳውን ነገር ነው የምነግራችሁ። በዓለም ሁሉ ላይ መንፈሳዊ ያልሆኑ ሰዎች መንፈሳዊውን ስራ ለመስራት ወገኖቼ ባለ በሌለ ነገራቸው ገብተውበታል። መንፈሳዊውን ስራ አይደለም ይውላችሁ። የመንፈሳዊው ተቋም ሁለት አለ። አንደኛ ኦርጋናይዜሽኑ አለ ማለት አስተዳደሩ አለ፣ መገቢው አለ፣ ወጪው አለ፣ ስራው አለ፣ የተለያዩ ነገሮች። ይሄ ምን ይባላል? የቤተ ክርስቲያን ኦርጋናይዜሽን ውስጥ የሚሰራ ስራ ነው። ለኦርጋናይዜሽን ውስጥ ያለው ስራ እና ለኦርጋኒዝሙ ለመንፈሳዊው ነገር የተጠሩ ሰዎች እጅግ የተለያዩ ሰዎች ናቸው። አሁን የተቋሙን ስራ የሚሰሩ ሰዎች መንፈሳዊው ስራ ውስጥ ከገቡ እንደዛ አይነት ክፉ ነገር የለም። ወንጌሉን አቅልለው አሳንሰው እግዚአብሔር ፍቅር ነው፣ አዎ ፍቅር ነው መጽሐፍ ቅዱስ ይላል። አዎ ፍቅር ነው፣ እግዚአብሔር ፍቅር ነው። ፍቅርም ብቻ አይደለማ የሚባላም እሳት ነው። ገሃነመ እሳት ውስጥ የሚጥል ፈጣሪ ነው፣ እግዚአብሔር ነው።
ሰውን አትፍሩ አለ ኢየሱስ። ምን ላድርግ ታዲያ? ምን ላድርግ ታዲያ? ጌታ ሆይ ምን ላድርግ? ሰውን አትፍሩ። እምትፈሩትን አለ ጌታ ኢየሱስ ለደቀ መዛሙርቱ እኔ ያሳያችኋለሁ። ሰው አንድ ነገር ይችላል፣ ሰውን መግደል ይችላል። እሱም እግዚአብሔር ከፈቀደ ነው። እሱም እግዚአብሔር ከፈቀደ ነው ሰውን መግደል የሚችለው። ነገር ግን ከገደለ በኋላ ገሃነም ሰውን መጣል የሚችለውን ፍሩ አለና እላችኋለሁ፣ አደገመው፣ እላችኋለሁ እርሱን ፍሩ አለ። ፈረሃ እግዚአብሔር ይሙላብን ወገኖች። ያለኝ የክርስትና ህይወት በቂ ነው? በቂ አይደለም። አስራት ከፍላለሁ፣ በሳምንት አንዴ ሄዳለሁ። ወገኖቼ ሆይ ክርስትናችን መለኮትን ሰው ያደረገ ጉዳይ ነው። ብዙዎች ናቸው መግባት የሚፈልጉ አላቸው። ኢየሱስ ክርስቶስ ሲሄድ አየውና ጌታ ሆይ አለው። መጣና ሉቃስ ወንጌል ምዕራፍ 13 ላይ ነው። አታውጡ ባካችሁ፣ 13 ላይ ነው። የሚድኑ ትንሽ ናቸው እንዴ አለው። መጣና ለምን ኢየሱስ ክርስቶስን የሚያክል ጌታ ትንሽ ሰው ነው የሚከተለው? በኋላ አንድ ነገር አለው። እውነት እላችኋለሁ አለ ኢየሱስ፣ በጠበበው በር ለመግባት ተጋደሉ። ብዙዎች ይፈልጋሉ፣ ነገር ግን አይችሉም። ለምን? የጽድቅ ህይወት የላቸውም፣ የቅድስና ህይወት የላቸውም፣ ከመንፈስ ቅዱስ ጋር የተነካካ ህይወት የላቸውም። ምናልባትም ዳግም ያልተወለዱ ሊሆኑ ይችላሉ። ኢየሱስ ክርስቶስ ይመጣል። አዎ፣ ለማ እውነተኛ ለሆኑ ልጆቹ ነው ይመጣው። እሄዳለሁ አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ስፍራ አዘጋጅላችኋለሁ፣ እንደገና እመጣለሁ፣ እወስዳችኋለሁ። አሁን አስጨንቆህ ሁላችንንም አስጨንቆን ያለው የዘላለሙ የምንሄድበት ጉዳይ ነው ወይስ ኑሮ፣ ቤት፣ ትዳር፣ ልጆች፣ ወጪ፣ ገቢ፣ ጤና አይደለም? ወጥሮ ያዘው የአመጽ ሚስጥር አይገለጥም። ነገር ግን አሁን በሚስጥር ይሰራል። ምን ይሰራል? አይኖቻችን ከምድር ጋር እንዲሆኑ፣ ከራሳችን ኑሮ ጋር፣ ከቤተሰብ ጋር፣ ከሚጠፋው ነገር ጋር ወደ ዘላለሙ እንዳናስብ። ኢየሱስ ምንድነው የሚለን? ሐዋርያት ምንድነው የሚሉን? እንዴ በላይ ያለውን እሹ በምድር ያለውን አይደለም። ማን ነው ወንጌሉን የገለበጠበን? ወገኖቼ ሆይ በምድር ያለውን እሹ፣ በምድር ያለውን ፈልጉ፣ ለምድሩ ተጣጣሩ፣ ሩጡ፣ ፈልጉ፣ ተዉ ሰማዩን ያለ የሚመስል የተገለበጠ ወንጌል። አረ የሰማይ አምላክ ይድረስልን ወገኖቼ፣ ይድረስልን። ይሄ በጣም ከባድ ነገር ነው። አያችሁ፣ እቃው እኮ ያለ ዘይቱ ምንም አያደርግም። ምን አይነት ያማረ እቃ ይሁን፣ ዘይት አለው ወይ? ጽድቅ አለበት ወይ? ቅድስና አለበት ወይ? ከመንፈስ ቅዱስ ጋር የተጠጋጋ ህይወት አለበት ወይ? ድምፁን እንሰማለን ወይ? ወገኖቼ ሆይ አያችሁ፣ ብዙዎቻችን በዓለም ላይ በጣም ብዙ ክርስቲያኖች አሉ። ጥያቄው ክርስቲያን መሆን አለመሆን ላይ አይደለም። በጌታ ናቸው ወይ? ናችሁ ወይ? በጌታ መሆን አለመሆናችንን እግዚአብሔር ያውቃል። አያችሁ፣ በተለይ በጣም የሚገርመኝ አንድ ነገር ነው። ሁለት ነገሮች የሁላችንም ችግሮች ናቸው። ሁለት ነገሮች የሁላችንም ችግሮች ናቸው። አንደኛው ችግራችን እንደዚህ ነው ወገኖቼ ሆይ፣ በቃ ከዚህ በላይ ምን ሆኜ ነው የምትለኝ? ምን ሆነ ነው የምትለኝ? መንፈስ ቅዱስ እየወቀሰን ብዙ የምናወራው ነገር የለም። በቂ ነው የያዝኩት ዘይት ብለው ችግር ውስጥ ሰዎቹ እንደገቡ
አንደኛው አሁን ያለህበት ክርስትና በቂ ነው የሚል የአመጽ ሚስጥር የሸነገላቸው ሰዎች ብዛት ዓለም ላይ እጅግ በጣም እንደሆኑ ወገኖቼ ሆይ በመንፈሳዊ አያለሁ። ሁለተኛ ደግሞ እንደዚህ ነው። ምንም ነገር ሲያጋጥም እችለዋለሁ። ምንም ነገር ብዙ ሰው ብዙ አይቻለሁ በዘመኔ እንደዚህ አይነት ነገር። ይሄ ነገር እንዴት ይሻላል? በጣም ብር ያላቸው ሰዎች አውቶማቲክ ወዲያው ኢሚዲየትሊ የሚያስቡት በብር ያንን ነገር እንዴት አድርገው መፍትሄውን ሶሉሽን እንደሚያመጡ ነው። ወገኖቼ ሆይ በቂ ነው የሚል ክርስትና በተሳሳተ ነገር ውስጥ እየገባን እየወጣን፣ እንደገና ደግሞ እችላለሁ አደርገዋለሁ እኔ ይሄን ነገር ይሄን ጨለማ ይሄን ጊዜ አልፈዋለሁ። እንደዚህ እኮ ነው ቻልን አደረግን ከሚለው ዓለም የተቀዳ ቋንቋ ወገኖቼ ሆይ እችላለሁ አደርገዋለሁ። መጽሐፍ ቅዱስን ስመለከት በውዷ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማናት? እኔና እናንተ ምንም ነገር ይምጣ በጌታዬ እችለዋለሁ፣ በጌታዬ አልፈዋለሁ፣ በጌታዬ እደገፋለሁ፣ በኢየሱስ ክርስቶስ እሄዳለሁ። እስቲ በሉ እስቲ ከኔ ጋር በጌታ እኔ በራሴ አልችልም፣ በጌታ እችላለሁ፣ በጌታ እወጣዋለሁ፣ በጌታ አልፈዋለሁ፣ በጌታ እሻገረዋለሁ። ይሄ ብቻህን እችለዋለሁ የሚል መንፈስ ከዓለም የተቀዳ ነው። እግዚአብሔር ያድነን። አሜን ወገኖቼ ሆይ በጣም ከባድ ነው። አያችሁ ይሄ ቋንቋ በዛብኝ በጣም ማለት ኢየሱስ አዳኜ ማን ነው? አዳኜ ነዋ። አዳኜ ነው። አዳንሽ ነኝ። ሊለውጥሽ ሲመጣ ግን አትፈልጊም። በመንገዱ ሊያስገባን ሲመጣ የራሳችንን መንገድ መተው አንፈልግም። ይሄ ከባድ ነገር ነው ወገኖቼ ሆይ እንደዚህ ያላት ለአንዲት እህት ጌታ ብዙ ልጆቼ በረከቴን ይፈልጋሉ፣ መስቀሌን ግን አይፈልጉም ማለት። መስቀል የሌለበት ክርስትና በምድር ላይ የሚያስቀር ክርስትና ነው። እያንዳንዳችን መስቀል አለን። ጥለናው ሳይሆን ተሸክመነው እንድንሄድ ለኛው ጥቅም ነው። እግዚአብሔር አምላካችን ይርዳን። ሐዋርያው ጳውሎስ አየውና ልጁን በጣም ደስ ይላል ወገኖቼ ሆይ በጣም ደስ ይላል። የሚገርም እኮ ነው። ልጄ ጢሞቴዎስ ያለው አሁን በቃ የኔ ዘመን አልቋል። ሁለተኛ ጢሞቴዎስ ታውቃላችሁ በእስር ቤት ውስጥ ሆኖ ለመጀመሪያ ጊዜ ለጢሞቴዎስ የጻፈለት ደብዳቤና ከዛ በኋላ ሐዋርያው ጳውሎስ ከዛ እስር ቤት አልወጣም። መስዋዕት ሆኖ ተገሎ ነው ወደ ጌታው ወደ ክብሩ የገባው። በመጨረሻ ላይ የጻፈው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አውጡ ወገኖች። በጣም የሚገርም ነገር ይነግረዋል ከቁጥር 1 ጀምሮ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ቀና በሉ አንድ ጊዜ ወገኖች። ሐዋርያው ጳውሎስ በነበረበት ዘመን አንስቶ ጌታ ኢየሱስ ክርስቶስ በምድር ላይ ከነበረበት ሞቶ ከተነሳ በኋላ ጌታ ካረገበት ሰዓት ጀምሮ ያለው ዘመን የመጨረሻ ዘመን ይባላል። ግን ክፍል አለው። ያ የመጨረሻው መጀመሪያ ይባላል። በመካከል ላይ ደግሞ አሁን ወደኛ ስንደርስ አሁን የመጨረሻው መጨረሻ ደረሰ ይባላል። በእርግጠኝነት ሰማይንና ምድርን በፈጠረ በሕያው አምላኬና በእናንተ ፊት ፍጹም እርግጠኛ ሆኜ እነግራችኋለሁ ያለነው የመጨረሻው ሙጣጭ ጫፍ ላይ ያለን ትውልዶች ነን። የመጨረሻው መጀመሪያ፣ የመጨረሻው መጨረሻ፣ የመጨረሻው ሙጣጭ ጫፍ ትውልድ ነን። ስለዚህ ሐዋርያው ጳውሎስ ምን ይለዋል ለልጁ? በመጨረሻው ዘመን ይለዋል። አያችሁ የሰው ባህሪ፣ በዛን ዘመን የነበረው የሰዎች አመለካከት ይሄ ብቻ አይደለም። አላወጣውም
ዘፍጥረት ምዕራፍ 6 ላይ የሰውን ልብ የሚገልጠው በሐዋርያው ዘመን የሚገልጠው አሁንም በዘመናችን ስለ ሰዎች ባህሪ እና አካሄድ፣ አነጋገር፣ ጭካኔና ክፋት፣ ተንኮልና ጠማምነት አንድ አይነት እንደሆነ ከዘፍጥረት ምዕራፍ 6 ጀምሮ በሐዋርያው ዘመን ጀምሮ አሁን እስከ ዘመናችን ድረስ ምንድነው እንግዲህ አሁን ማወቅ ያለብን? የመጨረሻው ሲቃረብ የመጨረሻው መጨረሻ ጫፍ ወደ ሙጣጩ ስንደርስ ክፋቶች፣ አመጾች፣ በጣም የተፈጥሮ አደጋዎች እጅግ በጣም እየጨመሩ ይሄዳሉ። ወገኖቼ ሆይ እያየን አይደለም? የመጨረሻው ለመሆኑ እኮ እያየን ነው ወገኖቼ ሆይ። ሰው እኮ ጠዋት ሲነሳ ምን አይነት ጎርፍ፣ ምን አይነት ማዕበል፣ ምን አይነት አስከፊ ነገር እንደሆነ ቻይናን፣ ሳውዝ አሜሪካን፣ አሜሪካንን ራሱን አሜሪካን፣ ሰሜን አሜሪካንን፣ አውሮፓን ወገኖች ሆይ አሁን እኮ እኔ የሚገርመኝ አንድ ነገር ነው። ወራቱ እነሱ ጋር ወራቱ በጋ ነው የሚባለው። በጋውን እኮ ነው ድብልቅልቁ የወጣው እና እነኚህ የአየር የአካባቢ አየር እንትኖች ባለሙያዎች የሚናገሩት ከአንድ አመት ከሁለት አመት በኋላ ዓለም አሰቃቂ በሆነ የአየር መበከል አደጋ ውስጥ ዓለም በሙሉ ይገባል ነው የሚሉት። ወገኖቼ ሆይ አሁን ያለነው የት ነው? የመጨረሻው መጨረሻ ጫፍ ላይ ከሆነን ሐዋርያው ጳውሎስ በነበረበት ዘመን ልጄ ጢሞቴዎስ በመጨረሻው ዘመን እንደዚህ ይሆናል ይለዋል። እንዴት ይሆናል? እንዴት ይሆናል? ይኸው ልጄ እንደዚህ ይለዋል። ወገኖቼ ሆይ በጣም ነው የሚገርመኝ ይሄ ቃል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሄ ያያችሁ በዘመናት ሁሉ የሰው ልጅ ያለበትን ነገር እኮ ነው። በሐዋርያው ጳውሎስ ዘመን የነበሩ ሰዎች ናቸው እነኚህ። አሁንም በዘመናችን ደግሞ ብሶ ያለበት ተመልከቱ። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። አንድ ጊዜ ወገኖች ሆይ ሰሞኑን አባታችሁ የዚህን ነገር በረከት ወደ እኔ ሲያመጣ ነገሩን ለማየት ስሞክር እንደዚህ ተረድቼ አላቅም። በጣም ፈራው። እነኚህ አሁን ያነበብኩላችሁ ሰዎች በዓለም ውስጥ አሉ፣ እንዳትደነግጡ፣ በቤተ ክርስቲያን ውስጥም አሉ። ይሄ ያነበብኩት በሙሉ ሰዎች እዚህ ቤተ ክርስቲያን ውስጥ አሉ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ አሉ። በአፍሪካ፣ በአውሮፓ፣ በኤዥያ፣ በአውስትራሊያ፣ በመካከለኛው ምስራቅ፣ በሩቅ ምስራቅ፣ በኤዥያ፣ በተለያዩ አውስትራሊያ፣ ኒውዚላንድ ውስጥ ዓለም ሁሉ ላይ አሉ። በቤተ ክርስቲያን ውስጥ አሉ። እንግዲህ የሚያስጨንቅ ማለት ምን ማለት ነው? ምንድነው የሚያስጨንቅ ማለት? ጥናታዊ በሆነ መንገድ የሄዱ ሰዎች የሚሉት ነገር ምን እንደሆነ ታውቃላችሁ? የሚያስጨንቅ ዘመን ማለት በጣም አደገኛ ዘመን ማለት ነው። ሐዋርያው ጳውሎስ ጢሞቴዎስን የሚለው እንደዚህ ነው፣ ይሄንን አውቀህ አገልግል። አየህ፣ ያስጨንቃል፣ ያስፈራል፣ ክህደት አለ፣ ጭካኔ አለ፣ ውሸት አለ፣ አለማመስገን አለ፣ መሳደብ አለ፣ ትዕቢት አለ። እንግዲህ ትንሽ ነገሩ እስከሚረጋጋ ድረስ ልጄ ቁጭ በል አይደለም ያለው፣ በጊዜውም አለጊዜውም ወንጌሉን ስበክ። አለበለዛስ እንዲህ ትሆናለህ። ሮንግ የሆነ ኤክስፔክቴሽን ይኖርህና ልታገለግል ስትወጣ
እንዴ እንደዚህማ ከሆነ ታዲያ እንዴት አገለግላለሁ ብለህ እንዳትመለስ። እምትጠብቀው ነገር ሮንግ እንዳይሆን ኤክስፔክቴሽንህ ሮንግ የተሳሳተ ከሆነ አገልግሎትን ታቆመዋለህ። ብዙ ሰዎች በዚህ ምክንያት ከቤተ ክርስቲያን ቀሩ። በዚህ ዘመን ምን ላደርግ ነው የምሄደው ቤተ ክርስቲያን? እንዲህ ሆኖ እባክሽን እህቴ እባክን ወንድሜ የተሻለ ነገር ይመጣል እስከዛ ቤት ቁጭ በል አይልም። እንደውም ወጥተህ ወንጌልን ስበክ፣ ከቅዱሳን ማህበር አትጥፋ። ምንም የሚሻል ነገር የለም፣ የሚብስ ነው። የተፈጥሮ አደጋ ይብሳል፣ የሰው ክፋት ይብሳል፣ አመጽ ይብሳል፣ ጦርነት ይብሳል፣ ጥላቻ ይብሳል፣ ጨካኝ ነፍሰ ገዳይ ሰዎች ይብሳሉ፣ ዝርፊያና ሌብነትና ማስጨነቅ ይብሳል። ግን ምን አድርግ አንተ? ወንጌሉን በጊዜውም አለ ጊዜውም ስበክ። አለበለዚያ ምን ትሆናለህ? ትሰናከላለህ። ይሄን አውቀህ ካልወጣህ እግዚአብሔርን ቃል ስለማያውቁ ብዙ ሰዎች ምን ላደርግ ነው የምሄደው በዚህ ዘመን ሁሉ ነገር ተበላሽቶ የለም እንዴ? እንደዚህ አይነት ነገር አለ፣ እንዲህ አይነት ነገር አዎ ይብሳል። አንተ ግን ጊዜውን መጽሐፍ ቅዱስ የሚለውን አውቀህ እንደ እግዚአብሔር ቃል ተመላለስ። በሚመችም በማይመችም ጊዜ ወንጌሉን ስበክ። የጌታን ጌትነት ተናገር ልጄ ጢሞቴዎስ ሆይ። ምክንያቱም ምዕራፍ 4 ላይ እንደዚህ ይላል፣ በእግዚአብሔር ፊት በሕያዋን በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። አቤት ምክር የሚሰማ የታደለ ነው። ቃሉን ስበክ። እንዴት? በጊዜውም አለጊዜውም ማለት ቢመችም ባይመችም ጽና፣ ፈጽመህም እየታገስክና እያስተማርክ ዝለፍ፣ ገስጽም። የህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ምን አርግ? በጊዜውም አለጊዜውም። እስቲ ከኔ ጋራ ቅዱሳን አንድ ጊዜ እንደዚህ በሉ፣ በጊዜውም ያለ ጊዜውም አመልከዋለሁ በሉ እስቲ። ቢመችም ባይመችም ለአምላኬ ለእግዚአብሔር እገዛለሁ በሉ እስቲ። በማይመች ጊዜ ቢሆን በሚመች ጊዜ ቢሆን ኢየሱስ ክርስቶስን እከተለዋለሁ፣ አመልከዋለሁ፣ አገለግለዋለሁ፣ ለሱ ክብር እኖራለሁ፣ እገዛለታለሁ። እማየው የሚሆነውን ሳይሆን የዘላለሙን ጌታዬን ነው። ክብር ለኢየሱስ ክርስቶስ ለዘላለም ይሁን። ወገኖች የተሳሳተ ነገር ወንጌል አንዳንድ ሰዎች እኮ በተሳሳተ ምስክርነት ወደ ጌታ መጥተው እንዴ እኔ ጌታ የምትሉትን ከተቀበልኩ በኋላ ሰዎችም ጠሉኝ፣ ቤተሰቦችም ተነሱብኝ። አዋ የመዳንሽ ምልክት እኮ ነው እሱ እኮ የመዳንህ ምልክት ነው። እኔ ነገሮች ሁሉ ከበዱብኝ። ታዲያ ወደ ጌታ ሲመጣ አልጋ ባልጋ ይሆናል ያለህ ማን ነው? ይከብድሃል፣ ነገሮች ይጫኑሃል፣ ይጋፉሃል። ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ክብር ለኢየሱስ ክርስቶስ ይሁን። ልጄ ጢሞቴዎስ አደገኛ ዘመን ነውና ቤተ ቁጭ በል አላለውም። ቢመችም ባይመችም ወንጌሉን ስበክ። ሰዎች ምን የሚሉ ገንዘብን ምን የሚሉ የማይወዱ አያችሁ። ገንዘብን የሚወድ ሰው ታውቃላችሁ፣ ሁለት ነገር ራሳቸውን የሚወዱ ገንዘብ የሚወዱ ይላቸዋል። ልጄ ጢሞቴዎስ በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ራሱን ከወደደ ገንዘብ ከወደደ ከታች ያለ ነው አንብቡት፣ ሁሉም አለ። ስለዚህ ወገኖቼ ሆይ እንደዚህ ብላችሁ ጸልዩ፣ የገንዘብ ፍቅር እንዳይዘኝ። ከባድ ነው። እግዚአብሔር እናንተን ይፈውሳችሁ ከዚህ በደንብ አሜን በሉ። አሜን። ከገንዘብ ፍቅር እግዚአብሔር ይፈውሰን። የገንዘብ ፍቅር እንዳይዘን፣ ስግብግቦች እንዳንሆን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላካችን ይርዳን ወገኖቼ ሆይ አሜን። አያችሁ ሐዋርያው ጳውሎስ እኔ መውጣቴ ነው። አቤት አባቶች ደስ ሲሉ ወይኔ መሞቴ ነው አይደለም የሚሉት። ከዚህ ቱታ ስጋው ቱታ ነው። ቱታ ሲወልቅ አላያችሁ?
ቱታ ሲያወልቁ ሰራተኞች ውልቅ ውልቅ። ይሄ ቱታ አንድ ቀን ይወልቃል፣ ሳትወድ ይወልቃል። የሄዱ ሰዎች ወደ ጌታ ሄድና ይሄንን ተናገሪ ለልጅ ለሕዝቤ ያላቸው ሲመጡ ወይ እዚህ ውስጥ ነው የምገባው ይላሉ። እሱ እኮ ነው አስቸግሮ መከራችንን የምናየው። እዚህ ውስጥ ነው የምገባው ይላሉ። ይሄ ቱታው ይሄ ስጋ ወገኖቼ ወይ እግዚአብሔር ልጁን ለዘላለም ልላከልን ጌታ ዘላለም ውስጥ ሊያስገባን መንግስተ ሰማይ ሊያስገባን ልጁን ልላከልን ለአባቱ ክብር እንስተዋካቸው። ስለዚህ ይሄን ነገር ያችሁ ጨርሳለሁ። መነጠቅ ተረት አይደለም። መነጠቅ የእግዚአብሔር የተጨበጠ ሐሳብና እውነት ነው። ስለዚህ ወገኖቼ ሆይ እንዳንቀር፣ የገንዘብ ፍቅር ይዞን እንዳንቀር፣ ተስገብግበን እንዳንቀር። ዘመኑ በጭልጭል ዘይት አይዘለቅም። ዘመኑ በሙጣጭ ዘይት አይቻልም። ዘይት ምንድነው? ከመንፈስ ቅዱስ ጋር ተጠጋግተን የምንኖረው ዘይት ምንድነው? የጽድቅ የቅድስና ሕይወት ነው። ዘይቱ ምንድነው? ወገኖቼ ሆይ የማይፈታ እውነተኛ የሆነ እምነት ነው። እውነተኛ እምነት ያለው መለወጥ አያቅተውም። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። እንጸልያለን።